ኢትዮጵያ ለእርሻ ምቹ የሆነ ስነ ምህዳርና ሰፊ መሬት አላት። የተለያዩ የሰብል አይነቶች ብቸኛ መገኛም ናት። ለግብርና ስራ ተስማሚ የሆኑ በርካታ ወንዞችና ሐይቆች በውስጧ ይዛለች። ከ30 ቢሊዮን ሜትር ኪዩብ በላይ የከርሰ ምድር ውሃ ጸጋ ቢኖራትም በመስኖ የሚለማው መሬት 4.2 ሚሊዮን ሄክታር ብቻ ነው። ይህ ቁጥር በመስኖ መልማት ከሚችለው 11 ሚሊዮን ሄክታር መሬት አንጻር ሲታይ ከግማሽ በታች ነው። የግብርናው ዘርፍ ለምግብና ስርዓተ ምግብ ዋስትናን ለማረጋገጥ ኢንዱስትሪ ጥሬ ዕቃ ግብዓትን በሚፈለገው መጠንና ጥራት ለማቅረብ ከውጭ ሀገር የሚገባን ምርት በአገር ውስጥ ለመተካትና ለበርካታ ዜጎች የሥራ ዕድል በመፍጠር ረገድ ቀዳሚና መሠረታዊ ዘርፍ መሆኑ እሙን ነው። ዘርፉ ለአገራዊ ኢኮኖሚ እድገት 31.8 በመቶ፣ ለውጭ ንግድ 75 በመቶና ለሥራ ዕድል ፈጠራ 63 በመቶ በማበርከት የአንበሳውን ድርሻም ይይዛል። በኢትዮጵያ የግብርናው ዘርፍ ከ123 እስከ 4000 ሜትር ከባህር ወለል በላይ ከፍታ ላይ የሚከናወን ነው። ታዲያ የ18 ስነ ምህዳር መገኛ የሆነው የሀገራችን መልክዓ ምድር ለሁሉም አይነት ሰብል ተስማሚ መሆኑን ጥናቶች ያመለክታሉ። ይህ ተፈጥሯዊ መልክዓ ምድርና የስነ ምህዳር ምቹነት ከሀገራዊ ለውጡ ወዲህ ከተተገበረው ሀገር በቀል የኢኮኖሚ ሪፎርም ጋር ተዳምሮ የሰብልና ሆርቲካልቸር ዘርፍን ምርትን በከፍተኛ ደረጃ እያሳደገው ይገኛል። ለእድገቱ ከሀገር በቀል የኢኮኖሚ ሪፎርም በተጨማሪ በፍላግሺፕ ፕሮግራም መሬትን በስፋት ማረስ፣ የግብርና ግብዓትን በአግባቡ መጠቀም፣ የግብርና ሜካናይዜሽን መሳሪያዎች አቅርቦትና አጠቃቀም መሻሻል፣ የዘርፉ የሰው ኃይል አቅም ግንባታ ስልጠናና የአመራሩ ድጋፍ የነበራቸው አስተዋጽኦ ከፍተኛ ነው። የሰብል ልማት ዘርፍ እድገትን 2012 ዓ.ም መነሻ አድርገን የተመዘገቡ ውጤቶችን በአሃዛዊ መረጃ እንመልከት። ስንዴን ከውጭ ሀገር ማስገባትን ያስቀረው ሀገራዊ የስንዴ ልማት መርሃ ግብር በ2012 ዓ.ም ከነበረበት 54 ሚሊዮን ኩንታል ምርት በ2017 የምርት ዘመን 290.6 ሚሊዮን ኩንታል ምርት በማድረስ እመርታዊ ለውጥ ተመዝግቦበታል። በሩዝ ምርት ከ1.8 ሚሊዮን ኩንታል ወደ 64.1 ሚሊዮን ኩንታል እድገት ማስመዝገብ የተሻለ ሲሆን ይህ የምርት ጭማሪና እድገት በሌሎች የብዕር ጥራጥሬና የቅባት እህሎች ላይም የተመዘገበ ነው። በከፍተኛ ሁኔታ እየተስፋፋ ያለው ገበያ ተኮር የኩታ ገጠም እርሻ የግብርና ሜካናይዜሽን መስፋፋት፣ ጊዜውን የጠበቀ የግብርና ግብዓት አቅርቦት፣ ማሳን በተገቢ ሁኔታ ማዘጋጀት፣ በአፈር ለምነትና ጤንነት ላይ የተሰሩ ስራዎችን ጨምሮ የኤክስቴንሽን የምክር አገልግሎት በስፋት መተግበሩ የግብርና ምርት እድገቱ እንዲመጣ አስችሏል። ይህንኑ ስኬት በታረሰ መሬትና በምርታማነት ስንቃኘው ልዩነቱ በጉልህ ይታያል። መነሻችን አሁንም 2012 የምርት ዘመን ነው። በ2012 ዓ.ም በስንዴ የተሸፈነ የመሬት መጠን 1.8 ሚሊዮን ሄክታር ሲሆን ይህ አሃዝ በ2017 ዓ.ም 8.16 ሚሊዮን ሄክታር ደርሷል። ምርታማነቱም ከነበረበት 30 ኩንታል ወደ 36 ኩንታል በሄክታር እድገት አስመዝግቧል። ይህ አሃዝ ከአፍሪካ አማካኝ የስንዴ ምርታማነት 29 ኩንታል በሄክታር ጋር ሲነጻጸር መልካም ቢሆንም ከዓለም ዋና ዋና የስንዴ አምራቾች ምርታማነት ጋር ሲነጻጸር ግን በርካታ ተግባራትን መስራት እንደሚጠበቅ አመላካች ነው። በ2012 ዓ.ም በበቆሎ ሰብል የተሸፈነው መሬት 2.3 ሚሊዮን ሄክታር ሲሆን ይህ የመሬት ሽፋን በ2017 የምርት ዘመን ወደ 4.8 ሚሊዮን ሄክታር እድገት አሳይቷል። ምርታማነቱም ከ40 ኩንታል ወደ 46 ኩንታል በሄክታር አድጓል። የሀገራችን የበቆሎ ምርታማነት እድገት ከአፍሪካ ምርታማነት አማካኝ 22 ኩንታል በሄክታር ጋር ሲነጻጸር የተሻለ ቢሆንም ከዓለም የበቆሎ ምርታማነት አማካኝ 58 ኩንታል በሄክታር ጋር ሲነጻጸር የተጀመሩ የምርምርና ምርት ማሳደጊያ ተግባራትን አጠናክሮ ማስቀጠል እንደሚገባ ያመለክታል። ሩዝ በሀገራችን በስፋት ለምግብነት የሚውል ሰብል ነው። ቀደም ባሉት ዓመታት ምርቱን ከሌሎች ሀገራት በከፍተኛ የውጭ ምንዛሬ በማስገባት ለምግብነት የምንጠቀምበት ሲሆን ከቅርብ ዓመታት ወዲህ በግብርና ሚኒስቴር በተነደፈው ሀገራዊ የሩዝ ምርትና ምርታማነት ማሻሻያ የሀገር ውስጥ ፍጆታችንን በራስ አቅም ለመሸፈን ከፍተኛ ሥራ እየተሰራ ነው። ስለሆነም በ2017 ምርት ዘመን 1.68 ሚሊዮን ሄክታር መሬት በሩዝ ሰብል እየተሸፈነ ሲሆን ምርታማነቱም 2012 ዓ.ም ከነበረበት 30 ኩንታል
ወደ 38 ኩንታል በሄክታር እድገት በማስመዝገብ ተስፋ ሰጪ ሰብል መሆኑን አስመስክሯል። በዘረዘርናቸውም ሆነ ባልጠቀስናቸው ሰብሎች ደማቅ ስኬቶች ቢኖሩም የምርታማነት ልዩነት ከቦታ ቦታና ከሰብል ሰብል አሁንም የሚስተዋል የሰብል ልማቱ ዘርፍ ችግር ነው። ለዚህ የምርታማነት መለያየት ለማሳ መረጣና ዝግጅት በቂ ትኩረት አለመስጠት፣ የግብርና ግብዓት አጠቃቀም አናሳ መሆን፣ ለሰብል እንክብካቤ ትኩረት አለመስጠት፣ የድህረ ምርት ብክነት፣ የኤክስቴንሽን አገልግሎት ማነስና የሚሰጠውን አገልግሎት በአግባቡ ተግባራዊ አለማድረግ ዋነኛ ችግሮች ናቸው። እነዚህን የዘርፉን ችግሮች ተሻግሮ የሰብል ልማቱን በተትረፈረፈ ምርት ለማጀብ የለውጡ መንግስት ምቹ ሁኔታዎችን ለግብርናው ዘርፍ ዘርግቷል። የአገር በቀል የኢኮኖሚ ማሻሻያ፣ የማክሮ ኢኮኖሚ ሪፎርም፣ የተሻሻለው የግብርናና ገጠር ልማት ፖሊሲ፣ የግብርናው ዘርፍ የ10 ዓመት ስትራቴጂካዊ ዕቅድ፣ የተለያዩ የጸደቁና ለመጽደቅ በሂደት ላይ ያሉ አዋጆች ግብርናው በምርታማነት ስኬት ተሻግሮ የአገሪቱን የምግብ ሉዓላዊነት እንዲያረጋግጥ፣ ለኢንዱስትሪዎች በቂ ግብዓት እንዲያቀርብና ከግብርና ምርቶች ከፍተኛ የውጭ ምንዛሪ ገቢ እንዲገኝ መደላድል የሚፈጥሩ ናቸው። በመሆኑም የግብርና ቤተሰብ የተቀመሩ መልካም ተሞክሮችን በማስፋትና አልቆ በመስራት ሊታረስ የሚገባው ማሳና ማዋጦ በማረስ ኩታ ገጠም አስተራረስ ዘዴን በማሳ ላይ በመተግበር የግብርና ግብዓትና ኤክስቴንሽንን በአግባቡ በመጠቀም ምርታማነትን ማሳደግ ይገባል። በተመሳሳይ በዘርፉ የግል ባለሀብቶችን ተሳትፎም እንዲያድግ መስራት የግድ ይላል። ለዚህም የአመራሩ ቁርጠኝነትና በግብርናው ዘርፍ ያሉ ከ20 በላይ አስቻይ የሕግ ማዕቀፎች ከመቼውም ጊዜ በበለጠ ምቹ ሁኔታዎች ናቸው። የበልግና የመኸር ሰብል ልማትን በተደራጀና በተቀናጀ መልኩ በመምራት ሀገራዊ ምርትና ምርታማነትን እናሳድግ።